ነዋሪዎች ባሉበት ቦታ ሆነው እንደ ዘይት፣ ስኳርና ዱቄት ያሉ መሰረታዊ የፍጆታ ዕቃዎችን በቀጥታ ማዘዝ የሚችሉበት ዘመናዊ የዲጂታል ግብይት ስርዓት ተግባራዊ ሊደረግ መሆኑ ተሰምቷል። ዝርዝሩን ይዘነዋል። በመስጊድ ላይ በደረሰ ፍንዳታ የበርካታ ሰዎች ህይወት ማለፉ ተሰምቷል። ዝርዝሩን የምታደምጡት ይሆናል። የስራና የነጻ ትምህርት ዕድል ማረጋገጫ ውክልና ተሰጥቶናል በማለት የሚያጭበረብሩ አካላትን በተመለከተ ጥብቅ ማሳሰቢያ ተላልፈዋል። ሙሉ መረጃውን የምትሰሙት ይሆናል። ግብጽ ከጅቡቲና ከኤርትራ ጋር የተፈራረመችውን አነጋጋሪ ስምምነት የተመለከተ ዝርዝር መረጃም ይዘናል። አብራችሁን ስትቆዩ የምታደምጡት መረጃችን ነው። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 16 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮች አካተናል። እንድትከታተሉን እንጋብዛችኋለን። አሁን ወደ ዝርዝር መረጃዎች እንለፍ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ። አምራቾች የፕላስቲክ ከረጢቶችን ለመተካት ተጨማሪ የሽግግር ጊዜ እንዲሰጣቸው ጠየቁ። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር የፕላስቲክ ከረጢቶችን በጨርቅና በወረቀት ምርቶች ለመተካት የታቀደው አዋጅ ተግባራዊ ከመሆኑ በፊት መንግስት ተጨማሪ የሽግግር ጊዜ ሊሰጣቸው እንደሚገባ አሳስበዋል። የማህበሩ ተወካይ አቶ በረከት ገብረሕይወት በሰጡት መግለጫ በአሁኑ ወቅት በአገር ውስጥ የሚገኙ የጨርቅና የወረቀት ከረጢት አምራች ኢንዱስትሪዎች የፕላስቲክ ምርቶችን ሙሉ በሙሉ የመተካትም ሆነ የገበያውን ፍላጎት የማሟላት አቅም ላይ አልደረሱም ሲሉ ገልጸዋል። ተወካዩ አክሎ ከጥር 23 ቀን 2018 ዓ.ም ጀምሮ ተግባራዊ እንዲሆን የተወሰነው ይህ አዋጅ በዘርፉ የተሰማሩ በሚሊዮን የሚቆጠሩ ዜጎችን ከስራ ሊያፈናቅል እንደሚችል ስጋታቸውን ገልጸዋል። ከጥሬ ዕቃ አቅራቢዎች ጀምሮ ምርቱን ለህብረተሰቡ እስከሚያደርሱ ቸርቻሪዎች ድረስ ያለው ሰንሰለት በርካታ ዜጎች የሚሳተፉበት በመሆኑ አዋጁ በቀጥታም ሆነ በተዘዋዋሪ በብዙ ቤተሰቦች ኢኮኖሚ ላይ ጉዳት ያደርሳል ብለዋል። ማህበሩ አምራቾች የቴክኖሎጂ ሽግግር አድርገው ተኪ ምርቶችን ማምረት እስኪጀምሩ ድረስ በቂ ጊዜ እንዳልተሰጣቸው በመጥቀስ በመንግስት የተቀመጠው የጊዜ ገደብ እንዲራዘም ጠይቀዋል። በሌላ በኩል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ በፕላስቲክ ምርት ላይ የቆዩ አምራቾች ወደ ሌላ አማራጭ የስራ ዘርፍ እንዲሰማሩ ለማድረግ ባለስልጣኑ ድጋፍ ሲያደርግ መቆየቱንም ቀደም ብለው መግለጻቸው ይታወሳል። ይህ በእንዲህ እንዳለ የአካባቢ ጥበቃ ተሟጋቾች የፕላስቲክ ብክለትን ለመቀነስ አዋጁ አስፈላጊ መሆኑን ቢገልጹም በአምራቾች በኩል የቀረበው ተጨማሪ የሽግግር ጊዜ ጥያቄ በመንግስት በኩል የሚሰጠው ምላሽ በጉጉት እየተጠበቀ ይገኛል። የኢትዮጵያውያን ድንበር ተሻጋሪ ፍልሰት በ38 በመቶ መጨመሩ ተገለጸ። የዓለም አቀፍ የስደተኞች ድርጅት IOM ሪፖርት እንደሚያመላክተው በኢትዮጵያ 6 የድንበር ጣቢያዎች ላይ የሚታየው የሰዎች ዝውውር ከመስከረም ወር ጋር ሲነጻጸር በከፍተኛ ሁኔታ ጭማሪ ማሳየቱ ተነግሯል። ድርጅቱ በጥቅምት ወር ላይ የነበረው ጠቅላላ ዝውውር 45150 ሰዎች ነበር ያለ ሲሆን ይህም ቁጥር በቀን በአማካይ 1456 ድንበር ተሻጋሪ ፍልሰተኞች እንደነበሩ ያሳያል። ከአጠቃላይ የፍልሰተኞች ቁጥር አብዛኞቹ ወደ ውጭ የወጡ ናቸው የሚለው ሪፖርት ወደ 78.3 በመቶ እንደሚጠጉ ማስታውቋል። ወደ ሀገር ውስጥ የገቡት ደግሞ 21.7 በመቶ መሆናቸውን ገልጿል። በሪፖርቱ መሰረት ፍልሰተኞቹ በዋነኛነት ከሚጠቀሙባቸው መውጫዎች የሱዳን ድንበር መተማ አንዱ ሲሆን ከፍተኛ የፍልሰት ጭማሪ የታየበት ቀጠና ሆኖም ተመዝግበዋል። ከዚህ በተጨማሪ የጅቡቲና የሶማሊያ ድንበሮች ማለትም ገላፊ፣ ደወሌና ቶጎ ጫሌ ጣቢያዎችም የውጭ ፍልሰቱን 53.2 በመቶ እንደሚሸፍኑ ተመላክተዋል። በዜጎች መነሻ አካባቢዎች ያለው የጸጥታ ሁኔታ መባባስ እንዲሁም ተያያዥ ወቅታዊ ችግሮች ለፍልሰቱ
መጨመር እንደ ዋና ምክንያት ተጠቃሽ ናቸው ያለው ድርጅቱ አብዛኛው ስደተኛ መዳረሻውን ሳውዲ አረቢያ በማድረግ በየመን በኩል ለመሻገር ይሞክራል። ይህ መስመር ደግሞ በጸጥታ ችግሮችና በተለያዩ አደጋዎች ምክንያት እጅግ አደገኛ ነው ብለዋል። የአዲስ አበባን የትራፊክ ደህንነት በዘመናዊ ቴክኖሎጂ ለመምራት አዲስ ስምምነት ተፈረመ። የአዲስ አበባ ከተማን የትራፊክ ፍሰት ይበልጥ ዘመናዊ፣ የተቀናጀና ደህንነቱ የተጠበቀ ለማድረግ የሚያስችል ታሪካዊ የመግባቢያ ስምምነት በአዲስ አበባ ትራፊክ ማኔጅመንት ባለስልጣንና በአዲስ አበባ ፖሊስ ጠቅላይ መምሪያ መካከል በትላንትናው ዕለት ታህሳስ 15 ቀን 2018 ዓ.ም መፈረሙ ተገልጿል። ስምምነቱ በዋናነት በሁለት ተቋማት መካከል ያለውን የስራ ግንኙነት ወደ አዲስ ምዕራፍ የሚያሸጋግር ሲሆን የከተማዋን የትራፊክ ፍሰት በዘመናዊ የቴክኖሎጂ ቁጥጥር ስር በመዋል መጨናነቅን መቀነስ፣ በሰው ህይወትና በንብረት ላይ የሚደርሰውን የትራፊክ አደጋ በጋራ ቅንጅት በከፍተኛ ደረጃ መቀነስ የሚሉ ዋና ዋና ግቦችን ያቀፈ ነው። የባለስልጣኑ ዋና ዳይሬክተር አቶ ክበበው ሚደቅሳ አዲስ አበባ የዓለም አቀፍ ተቋማትና የዲፕሎማቶች መቀመጫ እንደመሆኗ የትራፊክ እንቅስቃሴዋ የከተማዋን ገጽታ የሚመጥን ሊሆን ይገባል ያሉ ሲሆን ይህ ስምምነት ከተማዋ እየገነባች ያለችውን የቱሪስት መስህብነትና የኮንፈረንስ ማዕከልነት የሚያግዝ ቀዳሚ እርምጃ ነው ብለዋል። በአንጻሩ የአዲስ አበባ ፖሊስ ጠቅላይ መምሪያ ምክትል ኮሚሽነር ፍቅሩ አለማየሁ በከተማዋ ወንጀልን በመከላከል ረገድ የተመዘገበውን የ40% ቅናሽ አንስተው የትራፊክ ደህንነትንም በተመሳሳይ መልኩ አስተማማኝ ለማድረግ ዝግጁ መሆናቸውን አረጋግጠዋል። ወደፊት ሁለት ተቋማት በጋራ የሚያከናውኗቸው ተግባራት የሚመዘኑበት የጋራ መድረክ በማቋቋም የከተማዋን የትራፊክ እንቅስቃሴ በየጊዜው እየገመገሙ ማሻሻያዎችን እንደሚያደርጉም ይጠበቃል። ከሚኒስትሩ የስራና የነጻ ትምህርት ዕድል ማረጋገጫ ውክልና ተሰጥቶናል በሚል በማህበራዊ ሚዲያ ሐሰተኛ መረጃዎችን እየተሰራጨ ስለሆነ ጥንቃቄ ሊደረግ ይገባል ሲል የውጭ ጉዳይ ሚኒስትር አሳሰበ። የኢፌዴሪ የውጭ ጉዳይ ሚኒስቴር የሚኒስትሩን የዶክተር ጌዲዮን ጢሞቴዎስን ስምና ሐሰተኛ ፌርማን በመጠቀም የሚሰራጩ መረጃዎች ፍጹም ሐሰተኛ መሆናቸውን በመግለጽ ለህብረተሰቡ አስቸኳይ የጥንቃቄ መልእክት አስተላልፏል። ሚኒስቴሩ ዛሬ ታህሳስ 16 ቀን 2018 ዓ.ም በወጣው መግለጫ እንዳመላክተው አንዳንድ ህገወጥ አካላት የሚኒስትሩን ስምና ፌርማ በማስመሰል የስራና የነጻ ትምህርት ዕድል ማረጋገጫ ውክልና ተሰጥቶናል በሚል በማህበራዊ ሚዲያ ሐሰተኛ መረጃዎችን እያሰራጩ ይገኛሉ ብለዋል። ይህ ድርጊት ህዝብን ለማሳሳትና ለማጭበርበር ታስቦ የሚከናወን የወንጀል ተግባር መሆኑን መስሪያ ቤቱ አስታውቀዋል። አክሎም የውጭ ጉዳይ ሚኒስቴርም ሆነ ክቡር ሚኒስትሩ ለማንኛውም አካል የስራ ወይንም የነጻ ትምህርት ዕድልን በተመለከተ የሰጡት ምንም አይነት ውክልና የለም ያለ ሲሆን ህብረተሰቡ መሰል ህገወጥ ድርጊቶችን በመለየት ራሱን ከማጭበርበርና ከማታለል ወንጀል እንዲጠብቅ ጥሪ አቅርበዋል። በተጨማሪም በሚኒስቴሩም ሆነ በሚኒስትሩ ስም የሚነግዱና የሚያጭበረብሩ አካላትን ለህግ ለማቅረብ ሚኒስቴሩ ከሚመለከታቸው የጸጥታ አካላት ጋር በትብብር እየሰራ መሆኑን በመግለጽ ህብረተሰቡ ማንኛውንም መረጃ ከሚኒስቴር መስሪያ ቤቱ ይፋዊ የመረጃ መረቦች ብቻ እንዲያረጋግጥ አሳስበዋል። የአዲስ አበባ ነዋሪዎች እንግልት የሚቀንሰው አዲስ የቴክኖሎጂ አሰራር ይፋ ተደረገ። የአዲስ አበባ ንግድ ስራዎች ድርጅት በከተማዋ የሚታየውን የኑሮ ውድነት ለማቃለልና መሰረታዊ ምርቶች ለህብረተሰቡ በተሳለጠ ሁኔታ እንዲቀርቡ የሚያስችል ዘመናዊ የዲጂታል ግብይት ስርዓት ተግባራዊ ሊያደርግ መሆኑን አስታውቀዋል። ድርጅቱ በሰጠው መግለጫ እንዳመላከተው አዲሱ የቴክኖሎጂ አሰራር ነዋሪዎች ባሉበት ቦታ ሆነው እንደ ዘይት፣ ስኳር፣ ዱቄትና መኮረኒ ያሉ መሰረታዊ የፍጆታ እቃዎችን በቀጥታ ማዘዝ እንዲችል የሚያስችል ነው። የአሰራር ወደ ስራ ሲገባም የታዘዙ ምርቶች በጅምላ ዋጋ በሁለት ቀናት ውስጥ ለተጠቃሚው ተደራሽ እንደሚደረጉ ተገልጿል። የድርጅቱ ዋና ስራ አስኪያጅ አቶ መስፍን አሰፋ የአገልግሎቱን ዝግጅት አስመልክተው እንደገለጹት በአሁኑ ወቅት በከተማዋ በሚገኙ 6 ክፍለ ከተሞች ወደ 600 ሺህ የሚጠጉ አባወራዎች ምዝገባ መካሄዱን ተናግረዋል። ይህም ነዋሪዎች ያለምንም እንግልት ምርቶችን በቴክኖሎጂ ታግዘው ማግኘት እንዲችሉ መሰረት የሚጥል መሆኑን ገልጿል። ድርጅቱ ያለውን የምርት ክምችት በተመለከተ ለቀረበለት ጥያቄ በሰጠው ምላሽም በአሁኑ ወቅት በመጋዘኑ ውስጥ 28 ሺህ ኩንታል ጤፍና 18 ሺህ ኩንታል ስኳር እንዲሁም ሌሎች መሰረታዊ የኢንዱስትሪ ምርቶች በበቂ ሁኔታ መኖራቸውን ዋና ስራ አስኪያጁ አረጋግጠዋል። የአዲስ አበባ ንግድ ስራዎች ድርጅት በ2016 ዓ.ም በአዲስ አበባ ከተማ አስተዳደር በደንብ ቁጥር 152/2015 የተቋቋመ ሲሆን ዋና ዓላማውም የግብርናና የኢንዱስትሪ ምርቶች አቅርቦት ላይ የሚታዩ ተግዳሮቶችን በመቅረፍ የገበያ መረጋጋትን መፍጠር ነው። ይህ አዲስ የቴክኖሎጂ ትግበራ በሰንሰለቱ ውስጥ የሚታዩ የደላላ ጣልቃ ገብነቶችን በማስቀረት ነዋሪዎች ምርቶችን በተመጣጣኝ ዋጋና በወቅቱ እንዲያገኙ ትልቅ አስተዋጽኦ ይኖረዋል ተብሎም ይጠበቃል።
የተከበራችሁ ተከታታዮቻችን የሀገር ውስጥ ጉዳዮቻችን እዚህ ጋር አብቅቷል። አሁን ደግሞ ከአፍሪካና ከዓለም አቀፍ የመረጃ ምንጮች የተገኙ አሁናዊ ጉዳዮችን ነግራችኋለን። በቅድሚያም አፍሪካ። በናይጄሪያ መስጊድ ላይ በደረሰ ፍንዳታ የበርካታ ሰዎች ህይወት አለፈ። በሰሜን ምስራቅ ናይጄሪያ ቦርኖ ግዛት ማይዱጉሪ ከተማ ውስጥ በሚገኝ አንድ መስጊድ ላይ በደረሰ ፍንዳታ የበርካታ ሰዎች ህይወት ማለፉን የጸጥታ አካላትና የአይን እማኞች ገልጸዋል። ጥቃቱ የተፈጸመው ረቡዕ ታህሳስ 15 ቀን 2018 ዓ.ም ምሽት ላይ በጋምቦሩ ገበያ አቅራቢያ በሚገኘው አልአዱም ጁማ መስጊድ ውስጥ ሲሆን በወቅቱ በርካታ ምዕመናን ለምሽት ጸሎት ተሰብስበው ነበር ተብሏል። የቦርኖ ግዛት ፖሊስ ቃል አቀባይ በሰጡት መግለጫ በጥቃቱ ቢያንስ የ5 ሰዎች ህይወት ወዲያውኑ ማለፉን አረጋግጠዋል። ይሁን እንጂ የሀገር ውስጥ መገናኛ ብዙሃንና የነፍስ አድን ሰራተኞች የሟቾች ቁጥር ከ7 እስከ 10 ሊደርስ እንደሚችል የገለጹ ሲሆን በተጨማሪም በትንሹ 35 ሰዎች ላይ ከቀላል እስከ ከባድ የአካል ጉዳት ደርሶባቸዋል ብለዋል። ተጎጂዎቹ በአሁኑ ወቅት በማይዱጉሪ ስፔሻሊስት ሆስፒታልና በከተማው ዩኒቨርሲቲ ማስተማሪያ ሆስፒታል የህክምና እርዳታ እየተደረገላቸው እንደሆነ ተገልጿል። የመጀመሪያ ደረጃ የፎሬንሲክ ምርመራዎች እንደሚያመላክቱት ጥቃቱ በአጥፍቶ ጠፊ ሳይፈጸም እንዳልቀረ ተገምቷል። ፖሊስ በፍንዳታው ቦታ ላይ የፈንጂ ቀበቶ ቅሪቶች ማግኘቱን የገለጸ ሲሆን አጥፍቶ ጠፊው በመስጊዱ መካከለኛ ክፍል ላይ ሆኖ ፈንጂውን ማፈንዳቱ ተነግሯል። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ ቡድን የሌለ ቢሆንም ነገር ግን አካባቢው ለበርካታ ዓመታት የቦኮ ሐራምና የኢስላሚክ ስቴት የምዕራብ አፍሪካ ግዛት ታጣቂዎች እንቅስቃሴ የሚታይበት በመሆኑ ጥቃቱ የእነዚህ ቡድኖች እጅ ሊኖርበት እንደሚችል ጥርጣሬዎች አሉ። የቦርኖ ግዛት መንግስት በበኩሉ ጥቃቱን በጽኑ ያወገዘ ሲሆን የጸጥታ ኃይሎች በከተማዋና በአካባቢዋ በጥብቅ ቁጥጥር እንዲያደርጉ ትዕዛዝ አስተላልፈዋል። በአሁኑ ወቅት የጋምቦሮ ገበያና አካባቢው በወታደራዊ ኃይሎች ተከቦ ምርመራ እየተካሄደ የሚገኝ ሲሆን ጥቃቱ ላለፉት ጥቂት ዓመታት በአንጻራዊ ሰላም በነበረባቸው ማይዱጉሪ ከተማ ላይም ከፍተኛ ድንጋጤን ፈጥሯል። በመጨረሻም ግብጽ በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማስፋት ከኤርትራና ጅቡቲ ጋር አዳዲስ ስምምነቶችን መፈራረሟ ተሰማ። ግብጽ በታላቁ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር የገባችበትን ዲፕሎማሲያዊ ውጥረት ተከትሎ በኢትዮጵያ ላይ ያላትን ተጽዕኖ ለማጠናከርና ቀጣይነት ያለው ጫና ለማሳደር ከኤርትራና ከጅቡቲ ጋር በወደብ ግንባታና በደህንነት ዘርፍ ስምምነት ላይ መድረሷ የካይሮ ምንጮች ጠቅሶ ዘ ናሽናል ጋዜጣ ዘግበዋል። እንደ ዘገባው መረጃም ከሆነ ግብጽ በኤርትራ የሚገኘውን ስትራቴጂካዊውን የአሰብ ወደብና በጅቡቲ የሚገኘውን የዱራሌህ ወደብ በከፍተኛ ደረጃ ለማዘመን ተስማምታለች ብለዋል። ግብጽ በእነዚህ ሁለት ወደቦች ላይ የመያዝ አቅምን የሚያሳድጉ የሎጂስቲክስ መሰረተ ልማቶችን ትገነባለች የተባለም ሲሆን በተለይም በጅቡቲ አዲስ የኮንቴነር ተርሚናልና ወደ ወደቡ የሚወስዱ መንገዶችን የማሻሻል ስራን ያካትታል። ስምምነቱ ግብጽ በእነዚህ ወደቦች ላይ የጦር መርከቦቿን እንድታቆምና አነስተኛ የሆኑ የልዩ ኃይል ወታደራዊ ክፍሎችን እንድታስፍር ፍቃድ ይሰጣታል የተባለ ሲሆን ይህም ግብጽ በደቡባዊ የቀይ ባህር ክፍልና በባቢል መንደብ የባህር ሰርጥ አካባቢ ያላትን ወታደራዊ መገኘት ህጋዊ ለማድረግ ይጠቅማታል። በስምምነቱ መሰረት የግብጽ ደቡባዊ የባህር ኃይል ምድብ አባላት የሆኑት አጥፊ መርከቦች፣ ሰርጓጅ መርከቦችና ሄሊኮፕተር ተሸካሚዎች በእነዚህ ወደቦች ነዳጅ የመቅዳትና የመጠገን አገልግሎት የሚያገኙ መሆኑን ተዘግቧል። የእርምጃ ግብጽ በአባይ ውሃ አጠቃቀም ዙሪያ ከኢትዮጵያ ጋር የገባችበትን አለመግባባት ተከትሎ ኢትዮጵያን በጎረቤት ሀገራት በኩል የመክበብ ስልቷ አካል እንደሆነ ተገልጿል። ከኤርትራ ጋር የተደረገው ስምምነት በታህሳስ ወር መጨረሻ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮን በጎበኙበት ወቅት በጥንቃቄና ያለብዙ ጩኸት የተፈረመ መሆኑን ዘገባው አመልክቷል። ጅቡቲ ለኢትዮጵያ የውጭ ንግድ ዋነኛ መውጫ እንደመሆኗ ግብጽ በዚያ የምታደርገው መሰረተ ልማት በኢትዮጵያ ኢኮኖሚ ላይ ቀጥተኛ ያልሆነ ተጽዕኖ ሊኖረው እንደሚችል ተገምቷል። እነዚህ ስምምነቶች በአፍሪካ ቀንድ ያለውን የኃይል ሚዛን የሚቀይሩ መሆናቸውን የገለጸው ዘ ናሽናል ግብጽ በአባይ ወንዝ ላይ ያላትን የውሃ ድርሻ ለማስጠበቅ ዲፕሎማሲያዊ፣ ኢኮኖሚያዊና ወታደራዊ አማራጮችን አቀናጅታ እየተጠቀመች ነው ብለዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናሳውቃችኋለን። አብራችሁን ሁኑ። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 177 ብር በመግዛት 180 ብር ከ54 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 225 ብር ከ95 ሳንቲም በመግዛት 230 ብር ከ46 ሳንቲም ሽጧል። አንዱን ዩሮ 200 ብር ከ91 ሳንቲም በመግዛት 204 ብር ከ92 ሳንቲም ሽጧል። አንዱን የስዊዝ ፍራንክ 215 ብር ከ49 ሳንቲም በመግዛት 219 ብር ከ79 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 46 ብር ከ97 ሳንቲም ተገዝቶ 47 ብር ከ90 ሳንቲም ሲሸጥ አንዱን የሳውዲ ሪያል 45 ብር ከ85 ሳንቲም ተገዝቶ 46 ብር ከ76 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 23 ብር ከ84 ሳንቲም ተገዝቶ 24 ብር ከ31 ሳንቲም መሸጡን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን ያሳያል።
የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 16 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስታደምጧቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ እናንተ ተመኘን። ሰላም። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ።